ሰላም እንዴት ናችሁ? ውድ ስቴላ ሾው ፕሮግራማችን ተከታታዮች ፕሮግራማችን ጀምሯል። የዛሬው እንግዳይ እጅግ የምንወዳት የምናደንቃት ድምጻዊት ኢየሩሳሌም አስፋው ጄሪ እዚህ ስቱዲዮ ትገኛለች። ጄሪ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ስላገኘሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። አመሰግናለሁ። በሙዚቃዎችሽ በስራዎች ነበር እንገናኘው። ዛሬ ደግሞ ስቱዲዮ ተገናኝተናል። እውነት ነው እናቴ። አመሰግናለሁ በጣም ጄሪ እንግዲህ የዘጠናዎችን ስናስብ ሃሎ አዲስ አበባ የምናስታውሰው ነው። የዘጠናዎችን እስቲ መለስ በይ እናስታውሽን። ያው እንግዲህ ዘጠናዎቹን እንግዲህ በድምጽ ልግባልሽ ነው። አስታውሳለሁ ፍቅር በውስጤ ይሻለው አስባለሁ መቼም ማረሳ ፍቅር በውስጤ ይቦታል ሃሎ አዲስ አበባ አዱ ገነት የኔ ናፍቆት ይላል። እንግዲህ ያው ዘጠናዎቹን ስታነሽ በጣም ደስ የሚሉ ጊዜዎች ነበሩ። በጣም መልሰን ማናገኛቸው ጊዜዎች ናቸውና ሁሉም አርቲስቶች በጣም ዘጠናዎቹ ላይ የመጡት በሙሉ በጣም ተጨንቀን አስበን ለግጥሙ ለዜማውም ጊዜ ወስደን በዛ ላይ ናይት ክለብ እየሰራን የመጣንበት ጊዜ ስለሆነ የሚረሳም አይደለም አይረሳምም። መልሶ ቢመጣ ብዬ ይሄ ማስበው ነው ዘጠናዎቹና ይሄ ነው የሚመስለው። የዘጠናዎቹ ሙዚቃ እንደ አዲስ አሁን ይሰማል። እኔ ወደፊትም ይሰማል ብዬ ነው ማስበው። አዳዲስ ትውልዶችም የናይንቲስ ሙዚቃ እንደ አዲስ በተለይ በሶሻል ሚዲያ ትሬንድ እየተደረገ እየተሰራ እናያለንና ይሄ ማይሰለች ዛን ተጨንቃችሁበት እንደምትሰሩ የሚያስታውቅ ነውና ሃሎ አዲስ አበባ በአዲሱ መተሻል። እውነት ነው። አዎ እንዴት ነበር አቀባበሉ? አቀባበሉ ደስ ይላል። ያው ሃሎ አዲስ አበባ ብቻ ነው ያለኝ የሚመስለው እስከሚመስል ድረስ ነው። በቃ ማለት ጄሪ ስቴ ሃሎ አዲስ አበባ ቅጥያ ስም ነውና እኔ ብዙ ስራዎች ሰርቻለሁ። ብዙ ዘፈኖች አሉኝ፣ ብዙ ክሊፖች አሉኝ። ግን በቃ ዛሬም ድረስ የምጠራው ሃሎ አዲስ አበባ ነውና ድጋሚ እኔ ደግሞ በፊውቸር አድርጌ በዳንሰኛ አድርጌ በዳንስ ሶል አድርጌ የሚወደደውን ዘፈን ለቀጣዩ ትውልድ መቀጠል ስላለበት በድጋሚ ሰርቸው በራሴ ዩቲዩብ ቻናል ላይ ጨኛዋለሁ። እንግዲህ ሃሎ አዲስ አበባ እንዴት ነበር? ምናልባት የዘጠናዎቹንና ያሁኑን ክሊፕ እኔም በደንብ ያየሁት ነበረ። ቆንጆ ተደርጎ ይሄን ዘመን የሚመጥን ስራ ተሰርቷል። ግን ኦዲየንስ ጋር ያለው አቀባበል ምን ይመስላል? በጣም ቆንጆ ነው። በጣም ነው ደስ የሚለው። በቃ ሃሎ አዲስ አበባ ሁሉ ጊዜም በቃ እንደ አዲስ ነው። ዛሬም የሰራሁትን የመጀመሪያውንም እኔ ራሴ ልጅነቴን ያስታውሰኛል። የመጀመሪያውን ስሰራ ማየት ሁሉ እስከሚያቅተኝ በቃ የሆነ ፊልም ታረጊው ነገሮች አሉና ብዙ ደስ የሚሉ ጊዜዎችም ነበሩ። በጣም በቃ ሃሎ አዲስ አበባ ዝም ብሎ ሃሎ አዲስ አበባ ነው በቃ ለኔ። ውጭም አሁን እዛ ነበርኩኝና ሃሎ አዲስ አበባ በጣም የውጭ ሀገር ዜጎች ሁሉ ማስታወቂያ ሰርተውበታልና በጣም ደስ ይላል። በቃ እሱ ነው ስሜ። እንግዲህ ናይንቲስ ሙዚቃዎች ሞር አዳምጥ የነበረው ታላቅ እህት ነበር አለኝና ታላቅ እህቴ የዘጠናዎቹ ላይ በደንብ በቃ ይሄ የፍቅር የምኑ ታይም ላይ ነች። በደንብ ስትሰማ እኔ ከስር ሰማ ነበርና በቃ የማይረሳ ሙዚቃ ነው። ጄሪዬ በመድረክ ስራዎች እናቃለን ማለት መድረክ ላይ ተጫወቻለሽ ረጅም ጊዜ ናይት ክለብ ላይ ነፃነትሽን እኔ በግሌ እወደዋለሁ። የእውነቴን ነው የምነግርሽ። በቃ ፍሪ ሆነሽ መድረክን በደንብ ተጠቅመሽበት ኦዲየንስን አስደስተሽ ምናምን ነው የሚወርደውና ምናልባት የመድረክ ገጠመኛለሽ? የመድረክ ገጠመኝ ምንም ብዙ የለኝም ማለት እንግዲህ ከሃሎ አዲስ አበባ ቀጥሎ ትራክ 8 ላይ ዳዊት ጥላውን የሰራው አግባ አግቢ የሚል አለ። በቃ ሁሉም ሰው ናይት ክለብ ሲመጣ እስቲ ጄሪ ጋኒን ጄሪ ትምከረን እስቲ እናግባ አግባ አግቢ ነው የሚለውና እሱን ለመስማት በብዛት ይመጣሉና ብዙ ጊዜ ደግሞ ኤፍኤም ላይ ይለቀቅ ነበርና በጄሪ አግብቻለሁ በጄሪ ወልጃለሁ ለሶስት ልጅ ወንድም ያልወለደም አጎት ያልወለደም እስቲ ጄሪን ሙዚቃ ጋብዙልን ምናምን ይሄን በተረፈ ያው መድረክ ላይ እኔ አይኔን ጨፍኜ ነው መዘፍነውና ብዙ መልካም ደስ የሚሉ ወደ ራሳችን እንድንመጣ ጥሩ ከስተመሮች በርቱ አይዙ በጣም ያስተራወቀን ምትዘፍን የጥላውን ገሰሰ ኮፒ ቁጭ ማለት ነው የሁሉንም እና
ጥሩ ዘፋኞች ስለነበሩ ወደ ራሳችን እንድንመጣ በቃ የገጠመኝ እዛ ላይ እንደዚህ መልካም ነገሮች ምናልባት መድረክ ላይ የተሰጠሽ ማትረሾው ስጦታ አለ ወይ? እኔ ብዙ ነገር ነው የሚሰጡኝ በቃ ብዙ ሰዓት ብር ወርቅ ምንም እንደውም ሁለት ሆነን በብዛት 2-3 ሆነን ነው በአንድ መድረክ ላይ ሴቶች ነው የምንሰራውና ለሁሉም ይሸልማል። ሱዳኒ ነው በብዛት የውጭ ሀገሮች ይወዳል አይደል? የውጭ ሀገር ዜጎች ናቸው የሚመጡት። ያው ኢትዮጵያኖችም ይመጣሉ፣ ከውጭ ይመጣሉ። ራሱ የምንወደው የምናከብረው አንጋፋው ባለሀብት አላሙዲንም ራሱ ይመጣል። ያቺ እብድ ቀዩን ልጅ ትንሿን አስገቡልን ምናምን ይላሉና ለሷ ለጓደኛዬ ብር ከሸለመ ለኔ ወርቅ ነው የሚሸልመኝ ሱዳኑ ራሱ ማለት ነው። እንደዚሁም ደግሞ ያው እንዳልኩሽ አላሙዲንም ሲመጣ ያችን እብዷን ቀዩን አስገቡልን ይባላል። እዛ ተኛ ፈረሱም እንቅልፍ አይመጣም ካልደባበሱ ከመሸ ወዲያ መብራት ከጠፋ እንዳውራ ዶሮ አታንቀላፋ አትንጎራደድ ሳታታጥፋ እንደ ልማድ በልቀና ደፋ ስል እሱ የራሱን ጊፍት እንዴት አዛፍኖለት ጊፍት ላይ መድረክ ላይ በጣም ና ሃይ ቡናን የበዛ ወርቅን ስራዎች በብዛት ሰራለው ትዝታዎቿና ብቻ የሁሉንም እንዘፍናለን። ሁላችንም በቃ ወጣ የተባለ ዘፈን የምታገኙ ሰሌክት ሀበሻ ሬስቶራንት እንደዚሁም ደግሞ እኔን በተለያየ ቦታ በአንድ ምሽት ውስጥ 2-3 ቦታ 4 ቦታ ይዘውኝ ይሄዳሉና እንደዚህ ጥሩ ጊዜ ነው ያሳለፍኩት። በጣም የመድረክ ላይ እንትንሽን በጣም ወዳለው ያልኩሽ አንድ ብለዚህ ነው። ለምን ተከሽ ይሄ ምስል ከሳች የሚባል ነገር ተቀልሽ በደንብ የሆነ ነገሩን ስለምትዘፍኙ ሙዚቃ እናየዋለን። ፌሻል ጀስቸርሽ ምናምን ነው። አንደኛው ምን መሰለሽ፣ አንደኛ የኔ ስራ ሙዚቀኛ ነኝ፣ ዘፋኝ ነኝ። እኔ ዶክተር አይደለሁም፣ አምባሳደር አይደለሁም። ብቻ የተሰጠኝ ሙዚቃ ነው፣ ድምጽ ነው የሰጠኝ እግዚአብሔር እንድሰራበት ማለት ነው። ግን መድረክ ላይ ስወጣ እኔም ብለው የመጡትን ሰዎች የኔ ስራ ነው የኔን ስራ በደንብ አድርጌ ሰርቼ አጋብቼባቸው ማለት አስደስቻለሁ። ለመደሰት አይደለ ሰው የሚመጣው አላቀውም። በቃ እነሱ ተደስተው ምን ብለው ለምን እንደ ስራም ስራ ነው፣ እንደ ሙያም ሙያ ነው፣ እንደ ማስደሰትም ቆመሽ ከምዘፍኝና ራሱ ገልጸሽ ስትሰሪው ይለያያል። አላቀውም እኔ ራሴ ሰራና በጣም ብዙ ሰዎች ይደሰታሉ። ያው ስራዬም ስለሆነ እኔ እንደዚህ መድረክ ላይ በጣም ነው ደስ የሚል። እንደዚህ መወዳቸው አርቲስቶች አሉ። በቃ መድረክ ላይ በደንብ ይይዛሉ ኦዲየንስንና ሙዚቃውን ትተን እነሱንም እናይበት። ትክክል ነው። ጄሪ ዛሬ ዋና የተገናኘንበት አላማ ስለ ማዲንጎ አፈወርቅ ባለቤት የምለው አለኝ ብለሽኛል። እኔ ሃይላይት ሰምቻለሁ ነግርሽኛል። ግን ከተመልካቹ እኩል በደንብ ማወቅ ፈለኩኝ እውነት ለመናገር ምንድነው እስቲ ስለ ማዲንጎ አፈወርቅ ልትነግሪኝ መጣሽ? እንግዲህ ማዲንጎ አፈወርቅ ባለቤት ሮዛ ግዛው ትባላለች። የዲቦራ እናት ዲቦራን የመሰለ ልጅ የወለደች እና ስለሷ ብዙ ጊዜ አልተነገረም። ማለት ለኔ ልክ ነፍሳቸውን ይማርና አበበች ጎበና ሁሉንም ልጅ እናት አባት የሌላቸውን በችግር ያደጉትን በማደጎ የተሰጣቸውን ልጅ አስተምረው አሳድገው አስመርቀው በህይወት መልካም ስራ ሰርተው አልፈዋል። ነፍሳቸውን ይማርና እንደዛም በዛም ልክ ደግሞ ያልተነገረላቸው ደጋግ ኢትዮጵያኖች አሉና ከዛ መካከል አንዷ እሷ ናት። በሰው ሀገር ላይ በጣም የብዙ ብሔር ብሔረሰብ ልትያቸው ትችያለሽ። ማለት ጥቁሮች አሉ፣ ናይጄሪያ፣ ኮንጎ፣ ዚምባብዌ ኮስት፣ ጋናዎችን፣ ቻይናዎቹ፣ ህንዶቹ፣ ፓኪስታኖቹ፣ እኛ ኢትዮጵያኖች ብዛትና እኔ የማቃት 2007 ላይ ነፍሱን ይማረውና ማዲዬ ከመሞቱ በፊት ወደ ዱባይ እንዳቀና ከዛም በፊት ሄጃለሁ። ብዙ ጊዜ ተመላልሻለሁ የተለያየ ሀገር። ግን በ2007 ላይ መጥቶ ያገናኘን እሱ ነው ነፍሱን ይማረውና እዛ ሄጄ ስሰራም 1 አመት ሙሉ እሷ ጋር እየሰራው ነበር 2007 ላይ ማለት ነው። ኦልሞስት ከ10 አመት በፊት ከ10 አመት በፊትና ያው ናት አንድ አይነት ናት። ማለት የሰው ልጅ ስራውን በአግባቡ ሰው ሀገር ላይ ሰርተሽ ለራስሽ ዜጎች ለሌሎችም ዜጎች መትረፍ ማለት ቀላል ነገር አይደለምና ብዙ ያልተነገረላት ደግ ሴት ናት። ብዙዎቹን ወስዳ ስራ አሰርታ
የራሳቸው የሆነ ነገር እንዲኖራቸው አድርጋ አክብራ በተለይ ደግሞ በጣም የተጎዱትን አሁን በትዳር የተጎዱ ትዳራቸውን ፈተው የሄዱ ሰዎች በሀዘን ላይ ያሉ እናት አባት የሌላቸውን የእውነቴን ነው የምነግርሽ ቪዛ አሰርታ ትኬቱን አስቆርጣ በዛ ላይ ስራ ሰታ ጋርድ ብቲ ተወዛዋዥ ብቲ ኪቦርዲስት ብቲ እንደዚሁም አሉ የተባሉ አንጋፋ አርቲስቶችን ነው የምትቀበለው በእንግድነት ተቀብላ ብዙ ነገር አርጋ በቃ ምን ብዬ እንደምነግርሽ አላቅምና ለኔ ላይክ እንዳበበች ጎበና ያልተነገረላት ብዙ ጊዜ ደጋግ ሰዎች አንዳንዶቹ በትንሽ ደግ ሰሩ ተብሎ የሚወራላቸው አለ ሰው እንዲያይላቸው ሰው ፊት የሚሰጡ አሉ ሰው ፊት ትንሽ ሰተሽ ብዙ እንዲወራልሽ የግብዞችና ግብዝ ያልሆነ አሰራሩንና እስከዛሬ ድረስ ሳቃት አሁንም 2017 አሁን ያውኑን አመትም ደግሞ እዛ ነው ያሳለፍኩት ፕሪቪሌጅ ከመወዳትና ከማከብራት ከኩኩ ሰብስቤ ጋር ነበርኩና ያረፍኩት እሷ ጋር ነው ከአንድ ወር በላይ ሮዛ ጋር ማለት ነው እና ደግነቱ አለመቀየሩ እና አለመወራቱ በራሱ ለምን ብዙ አንጋፋ አርቲስቶች እንግዲህ ማዲንጎ አፈወርቅን አይተሽ ከሱ ጋር ያሉት የስራ ባልደረቦች አንጋፋዎቹን ታውቂያለሽና ምን ብዬ እንደምገልጽ አላቅም እንዴት አልተነሳችም እንዴት አላወራችም ይሄ ሁሉ ደግነት በተለይ ደግሞ አመት ባል ሲመጣ መቼም ሁሉ ጊዜ ውጭ ስትሆኚ ሀገርሽ ነው ሚናፍቅሽ ልጅ ካለሽ ልጅሽ ቤተሰብ ጎረቤት አብሬ ባሳልፍ ዳቦ ሲቆረስ ቡና ሲጠጣ ይባላል እሷ ግን አመት እስከ አመት ልጆቿን ሰብስባ ያሁኑን አመት እንደነገርኩሽ 2017 እንኳን ከ40 ሰው ያልተናነሰ የእውነት አመት ባልና አብሬ ነው ያሳለፍኩ ሰራተኞቿ ማለት ነው ኢትዮጵያኖችን ብቻ ጥቁሮቹን ሳይጨምር የጥቁር ዌተሮች አሏት ጋርዶች አሏት ዲጂዎች አሉ በይ እኔ እንጃ ከ1000 በላይ ሰራተኛ ያላት ኢትዮጵያን የምታስጠራ ኢትዮጵያዊ ሴት የዲቦራ እናት መልካምነቷ ደግነቷ ስላልተነገረ እንግዲህ እግዚአብሔር ፈቅዶ ሊሆን ይችላል ማስታመም አልቻልኩም ገባሽ ደግ የሰሩትን ሰዎች ማበረታታት አለብን በዚሁም ደግሞ ብላክም ገንዘብም ቢሆን በዶላርም ማስገባት ቀላል ነገር አይደለም ይሄ ሁሉ ኢትዮጵያኖችን ወስዳ ሰርተው አትርፈው ሲመጡም ደግሞ ገንዘብ ይዘው ነው የሚመጡትና ይሄ መነገር ስላለበት ለዛ ነው እንደነገርሽኝ ከሆነ ከካሜራም ጀርባ እያወራን ነበረ እንደው ከተመልካቾች ጋር እኩል ልስማ ብዬ ነው እንዳዲስ እየሰማሁት ያለሁትና መልካም ነገሮችን አንስተሽልኝ ነበረ ለብዙ ኢትዮጵያውያን የስራ እድል መክፈት መቻል ትልቅ ነገር ነው የመጀመሪያው ሌላውን ትተሽ በርካታ አዳዲስና አንጋፋ ሙዚቀኞችን ብዙ ነገራቸውን ወጫቸውን ብዙ ነገራቸውን ሸፍነው ስራቸውን አቅርበው እንዲመለሱ ከመቀበል ከመስተንግዶ ከቪዛ ኤቭሪቲንግ ጨርሶ መቀበል ማለት ቀላል ነገር አይደለም ምናልባት ይሄ አይነት ተግባር ወደ ሚዲያ እንዲወጣ ለምን አልተፈለገ ምክንያቱም ይሄን ምልሽ ለምን እንደሆነ ታውቂያለሽ አንዳንድ ሰዎች ለግብዝነት የሚጠቀሙት አሉ ከዛ ውጪ ግን ምናልባት ዛሬ እኔ ያደረኳት ነገር ነገ እኔን ተመልክተው ሌላ ሰው ይፈጥራል ሌላ አራያ ይሆናል በሚል የሚሰሩ መልካም ነገሮች ወደ ሚዲያ ይወጣል ወደ ሶሻል ሚዲያ እና አሁን ያደረገችው ተግባር መልካም የሚባል የሚደገፍ በሰውም ዘንድ ሊመሰገን የሚገባ ነው ይሄ ነገር ለምን ወደ ሚዲያ አላመጣችሁ እንጃ ለኔም በጣም ነው የገረመኝ እኔ እንኳን ሳቃት እንግዲህ እንደነገርኩሽ 11 አመት በ11 አመት ውስጥ እንዴት አንድ ሰው ስለ አንድ ሰው አያወራም ስለ ደግነት አቀባበል ቤትሽ አሳርፈሽ ኤርፖርት ሄደሽ ተቀበለሽ እንደገና ቤት አሳርፈሽ ሾፒንግ አሳይተሽ አድርገሽ በእንግድነት እንኳን ይሉት ከሰራተኞቹን ማታይ ሰራተኞቹን ትተሽ ነው ለስራ የወሰደቻቸው በቁጥር ማይቆጠሩ ማልቀውን ትተሽ በእንግድነት እንኳን ሄዱት ሮዛ ግዛው ማናት ሮዛ ግዛው የዲቦራ እናት ማናት በቃ ላይክ እንዳልኩሽ ነው አበበች ጎበና ማለት እንደዛ ናት ለኔ ምክንያቱም ጊዜ የማይቀይረው እንደገና የበለጠ የሰውን ማበስ እንደገና የራስ ስራ እንዲኖርሽ የራስሽ ንብረት እንዲኖርሽ አይዞሽ የሚል ኢትዮጵያዊ
በሰው ሀገር ላይ ተከብሮና ተፈርቶ የሚኖር ስራ የሚሰራ ጠንካራ ሴት ጎበዝ ሴት እንዴት ከመካከላችን አንዱ እንዴት እንዳልተናገረ በዚህ 10 አመት 11 አመት ውስጥ ነው ሳቃት አልገባኝም ግን እግዚአብሔር ፈቅዷል መሰለኝ አሁን ላይና ድጋሚ አሁንም ከ10 አመት በኋላ ስንገናኝ አሁን በማለም እንገናኝ ነበር ማዲዬም ካረፈ በኋላ አብረን ነበርን ቤት ስትመጣ ከዱባይ ማለት ነው ግን አንዳይ እንደውም ብሶባት ነው ደግነቷ ብሶ ሁሉ ነገሩን በቃ በተለይ ውጭ ሀገር ዜጎች ስለሷ ሲያወሩ ያስደነግጥሻል ማሚ ነው የሚሏት አንቺ ስላለሽ ነው እንግድነት ምን መጣው ይዛ ቆርጠን ከሰው ሀገር ድረስ እዚህ ምን መጣው ያንቺ አቀባበል ማርያምን ያንቺ ደግነት ያንቺ በቃ የምታረጊልን ነገር አንቺ ባትኖሪ እዚህ ቦታ ላይ አንመጣም ስለሷ የውጭ ሀገር ዜጋ ሲመሰክር ዋይ እኛ ለምን አልተናገርንም ኢትዮጵያኖች እንግዲህ ከ1000 ሰው በላይ በእርግጠኛነት በዚህ እኔ በማቃት አመት ውስጥ ወስዳ መልሳ ራሳቸውን ችለው ምን ብለው የኖሩ እህቶቼ መቼም ቢደወልላቸው ያንዳንዱ ያለቀሰ ነው ስለሷ የሚያወራው ሚዲያ ላይ አልወጣም እንጂ ስለሷ ጋርድ ብቲ እንዳልኩሽ ነው ጋርድ ዳንሰኛ ምን ኤቭሪ በቃ እና ዜጎቹ ግን በጣም ማንንም አይፈሩ ማለት ሲመሰክሩላት ተደነግጫለሽ አጠገቧ ብትሆኚ አንቺን ብለን ነው የመጣ ነው አንቺ ስላለሽ ነው ሁሉም ነጭ ከጥቁር ምናምንና እኔ ኮራው በጣም አንደኛ ኢትዮጵያዊ ናት ኢትዮጵያዊ ሆና ኃላፊነት እንዲመወጣት በውጭ ሀገር ሆነሽ ይሄን ያህል ትልቅ ካምፓኒ አብራ ነው የምትሰራው ሀቭ አንድ ላይ ነው የሚሰሩትና ይሄን ያህል ኃላፊነት ኢትዮጵያዊ ሆነሽ በኢትዮጵያነት ተኮርቶብሽ አፍሪካዊ ሆነሽ አፍሪካኖቹ ስላንቺ ሲመሰክሩ ያንቺ ሆነ ደሞ ኢትዮጵያዊ ከራስሽ ይወጣ ሄዶ ተስተናግዶ መጥቶ ደሞ አለማውራቱ በራሱ እሱና አላቅም ግን ጊዜው ደርሶ ሊሆን ይችላልና እንደዛ ነው ይበል የሚያሳኝ ስራ ነው እንግዲህ ሰራ ማለት ይደክማል የራስ ሰው ቤተሰብ ምናምን ሳይሰለች እንትን ሊያደርግ ይችላል ነገር ግን በውጪ ሆነሽ አንደኛ ብዙ ነገሮች ነው ከሀገርሽ ውጪ ሆነሽ ራሱ ሳክሪፋይ የምታረጊው እሱን ሁሉ ተቋቁማ ለበርካታ ኢትዮጵያውያን ደግሞ የስራ እድል የመቀበል ብዙ ነገሮችን ማመቻቸታ ይበል የሚያሰኝ ስራ ነው ሮዛ ግዛው በርቺልን በጣም ይበል ብለናል በጣም ስለ ልጃቸው ስለ ዲቦራ ማዲንጎ ደግሞ በቃ እሷ ደግሞ ትለያለች በጣም እኔ እንጃ በጣም አርጋን ያሳደገቻት በጣም በቃ ማለት የብዙ ቋንቋ ባለቤት ናት ጨዋ ናት ደግ ናት ያባቷን ስራ የእናቷን ደግነት የምታስቀጥል ልጅ ናት ብዬ ነው የደመደምኩት ምክንያቱም አሁን አንድ ወራቱን በሙሉ አብሬያ ስቀመጥ ጥርት አርጊያት ከክፍሏም አትወጣም በቃ ጥናት ላይ ናት የ10 አመት የጎልደን ተሸላሚ ሆናለች ባይዘዌዛ ዱባይ አሁን ነው የተሰጣትና በሚገርምሽ ሁኔታ ጨዋ የመጨረሻ ጎበስ ተማሪ የኡነት እኔ እንጃ እኔ ሳውራ ምንድነው ልትሉኝ ትችላላችሁ የኡነትና ዲቦዬ አልኳት የኔ ቆንጆ በራሱ ልጅነትሽ እኮ አንቺ እዚህ ቤት መኖርን የሚያስቀጥል ባህሪ ስላለሽ ነው አንዳንድ ልጆች አይተሽ ከሆነ ከናት ያጣላሻል ከአባት ያጣላሻል ያልሆነ ነገር ብሎ በጻንነት አይምሮ ገባሽ ከናት ከአባት ያጣላል እቺ ግን እንድትኖሪ ቤት ውስጥ ይጋብዛል ማሚ ለምን ልጇስ አይመጣም ማስደነገጠችኝ በጣም ልጇም ይምጣና ኢንጆይ አድርጎ ይመለስ ምናምን አለሽ መልካም በቃ ከአባቷ የወሰደችው አለ ከናቷ የወሰደችው በትምህርት ደግሞ የታገዘ ነው ጨዋ ልጅ አለቻት እግዚአብሔር አምላክ እንግዲህ ያሳድግልሽ ካሰብሽው በላይ በልጅሽ ይክፈልሽ ነው ማለት ለልጇ ትልቅ መስዋዕትነት ከፍላለች ጎልድ ተሸላሚ ሆናለች እንኳን ደስ አለሽ ይላል እንደው ለሮዛ ገዛውና ለልጇ ለዲቦራ ማዲንጎ አፈወርቅ እንደው ይገልጻቸዋል ብለሽ የምታስቢው ባለሙያም ስለሆንሽ አንቺ እንደ ሙዚቃ እነሱን የሚገልጽ እነሱን የሚገልጽ እንግዲህ ያው ስለናት ከተሰራ የነዋይ ደበበ ደሃ የሚለው ለፍቶ አዳሪ ጥሩ አዳሪ የእግዚአብሔር ደሃ ለፍቶ ናሪ እንደ ልፋቷ አስማን ከፈላት እድሏ ነው የሚያስነፋን ደሃ የኔ ደሃ የኔ ጀግና ሁልጊዜም ጀግና ለበልናኔ ለቀየራ
ጀግና ይገልጻት የኔ ጀግና ጀግና የኔ ጀግና የኢትዮጵያ ጀግና ዋው ተዛብዬ ነው ገል እውነት ሮዛ መቼም ይሄንን ታይዋለች ብለን እናስባለን። ሮዛ በርችልን ይበል ብለናል። ልጅሽን ይባርክልሽ። ጄሪ እንግዲህ የአንድ ልጅ የወንድ ልጅ እናት ነሽ። አሜን። እስቲ ስለ አሜን ወይ ጉድ አሜን እንግዲህ ያው የምወደው ልጄ በጣም ብዙ መስዋዕትነት የከፈልኩለት ልጄ ነው። ጎበዝ ልጅ ነው። በጣም ሰው አክባሪ ነው። በጣም ሀገሩንና ሃይማኖቱን እንዲወድ አድርጌ ነው ያሳደግኩት። ሌላው ደግሞ የራሱ ስራ ነው። ልጅ ከተወለደ የራሱን እድል ይዞ ያድጋል በሚባለው ሆኜ ማለት ነው። ምክንያቱም የራሳቸው የዚህ ትውልድ በጣም የራሱ የሆነ እድል ያላቸው ቴክኖሎጂዎች ውስጥ ስላሉ የኔ የእናትነቴ ሰው ማክበር አይታላላየውም ሰምታል አልሰማውም ሲልኩ ወዴት ሲጠሩ ወዴት የሚለው የአያቴን አስተዳደግ አድርጌ ሃይማኖትና ሀገሩ እንዲወድ አድርጌ ያሳድጌዋለሁ። በጣም የምወደው ልጄ አይኔ ሁሉ ነገሬ አሁን ደግሞ ጭራሽ ወንድምም ሆኖኛል በቁመት በልጦኝ እንትን ላይ ተገናኝተን ትልቅ ልጅ ሆናል። ሲያቅፈኝ ራሱ በቃ ሌላ ሰው ያቀፈኝ ወንድሜ ያቀፈኝ እንባ ይመጣል ከጀርባ ዞር ብዬ ሳየው ምናምን ሲሄድ እግዚአብሔር ይጠብቅልኝ ድንግል ማርያም አንድ ልጅሽና አንድ ልጅ ይጠብቅልኝ እያልኩ ነው ማየውና በጣም ወደው ልጄ ነው። አንድ ልጄ ነው እንግዲህ ሙዚቃ ላይ እንዴት ነው? አረ ሙዚቃ አይወድም ጭራሽ ማርያም ሙዚቃ ጭራሽ አይወድም። እንደውም አንዳንድ ጊዜ ለምን እናቴ እንዴ ሙዚቃ ኃጢአት ነው ይባላል። እኔ ስራዬ ነው እንግዲህ አንተን አሳድጌ እዚህ አድርሼ ሙዚቃ ኃጢአት ነው ብለህ ብትለኝ እግዚአብሔር ራሱ እንዳይጣላ በሰዓቱና በጊዜው እግዚአብሔር የሆነውን ሲፈቅድ መሆን ያለብኝን ነገር ሆናለሁ። ያው ያቃል እንግዲህ ከዘፈኑ በኋላ ሰርቼ ደግሞ ከጨረስኩ ደግሞ ለምዬ ማርያም ለኪዳነ ምሕረት ለእንጦጦ ዘማሪ አርጊም ብያታለሁ። እንግዲህ ያው ጊዜውን ጠብቆ ሲፈቅድ ነው እግዚአብሔር። ዝም ብለን ተነስተን ዘማሪ ሆነሽ እንደመመለስ የለብሽም አሉ ወደ እምነት ከተገባና ደግሞ እንደገና የምትመለሹ ነገር እሱ ስለማይሆን ጠቅለል አድርጌ እግዚአብሔር ፍቃዱ ይሁን ካልፈቀደ አይሆንም። ፈቅዶም ነው የዘፈንኩትኝ ከራሴ አይደለምና እንደዚህ ነው። ያው ልጄም ደግሞ ሙዚቃ ውስጥ አሁን ስንተኛ ክፍል ሆነ? አሁን ወደ 11 11ኛ ክፍል 11ኛ ክፍል ተማሪ ነው። ትልቅ ልጅ ሆኗል በጣም ቶሎ በይን ልጅ በልጅነት ነው። አይ ይሄ ነገር እናቴ እንዳታይ ደስ ይላል። በጣም ደስ ይላል። ልጅ ሲኖርሽ በጣም ራስሽን እንድትገዢ ትሆኛለሽ። ብዙ ነገሮች መሰናከል ውስጥ አትገቢም። ልጄ እንት ያለሽ ልጅ የሚወድ ሰው ከቤተሰብ የወጣ ሰው በጣም ከምንም በላይ ፎከስ የምታደርጊው ልጅሽ ላይ ነው። ምንም ነገር ይቅርብኝ ነው የምትይውና ይሰበስባል ልጅ ችግርም ምኑ ሀብታሙም ሁኚ ደሃም ሁኚ ለልጅሽ ስትይ የምትከፍያቸው መስዋዕትነት አንቺን ወደ ሁሉ ነገር ያቀርብሻል። ማህበራዊ ህይወት ውስጥ ያስገባሻል። እንድትኖሪ ይፈቅድልሻል። በቃ ልጄን እንደዚህ አድርጌ ከመሆን ብለሽ ለልጅሽ ስትይ የምትኖሪያቸው ነገሮች ይኖራሉና ልጅ ደስ ይላል። እንግዲህ እግዚአብሔር ያሳድግልኝ መድኃኒዓለም ፈጣሪ በጥበብ በሞገስ ያሳድግልሽ ለትልቅ ለወግ ማዕረግ ያብቃልሽ ብያለሁ። ጄሪ እንግዲህ አንቺን አግኝቼ አለማዘፈን ትንሽ ንፍግነት ነውና የምትፈልጊውን አልጫንም አሉ አዲስ አበባ ነው። አይ ደስ ይለኛል። ረዘም ብሎ ግን ይርዛ አጠር እንዳይል እሺ እስከ አራስ ነው ለምትጋለሽ አስታውሳለሁ ፍቅር በውስጤ ይሻለው አስበሃለሁ መቼም ማረሳ ፍቅር በውስጤ ቦታለ አስታውሳለሁ ፍቅር በውስጤ ይሻለው አስበሃለሁ መቼም ማረሳ ፍቅር በውስጤ ቦታለ አልችልም እኔ ስልረሳ ተዘግቶ ቀልቤ ለፍቅር ተኝተ ካንጀት ከሆዴ ጨምሯል ብሷል መውደዴ ናፍቀዋልና ታባት ከሁሉም እኔ ባስኩል ናፍቀዋል እህት ወንድም እኔ ግን ስፍስፍ አልኩል ሃሎ አዲስ አበባ
አዱ ገነት የኔ ናፍቆት ስትለኝማ ሆዴን ባርባር ይለኛል ናፍቆቴ ብሷል ብሷል አይ ብሷል ፍቅርሽ እንዴት ይረሳል። ሃሎ አዲስ አበባ በጣም ወደው ሙዚቃ ነው። እንግዲህ ጄሪዬ አልበም ጨርሰሻል። አልበም መጨረስ ልጅ እንደመውለድ ነው ይላሉ አብዛኞች ሙያው ላይ ያሉ ከሙያው ውጭ ያሉ በጣም እንደሚያለፋ እንሰማለን። በአንዳንድ ቦታም እናያለን። አንቺም አልበምሽን ለአድማጭ ልታቀርቢ ዝግጅትሽን ጨርሰሻል። እስቲ ስለ አልበምሽ አንዳንድ በይ። አዎ እንግዲህ ያው ስለ አልበሜ የምነግርሽ የመጀመሪያ አልበሜ ሃሎ አዲስ አበባ የሚለውን ዳግማዊ አሊ ነው ይሰራልኝ። በመሀል ደግሞ 8ኛ ትራክ ላይ ዳዊት ጥላሁን አግባግቢ የሚለው አለበት። ጠቅላላ 14 ዘፈን ነው። ሃሎ አዲስ አበባ የመጀመሪያ 97 ላይ እንደዚሁ ደግሞ 2001 ላይ ደግሞ በነ ወንድሜነህ አሰፋ የተሰራ ሙሉ አልበም በአምባሰል ሙዚቃ ቤት የወጣ ነው። በአጋጣሚ የምንወደውና የምናከብረው አርቲስት ዶክተር ጥላሁን ገሰሰ አርፎ ነበረ። ሁለተኛ አልበማችንን የሁላችንም በዛ ሰዓት አልተሰማ። እንግዲህ ደግሞ ሶስተኛውን በ2007 የጀመርኩትኝ 2015 ላይ አጠናቅቄ ጨርሼ ያው ጠፋሽ የታለች ጄሪ ብሎ ለሚወደኝ ለሚያከብረኝ ብዙ ብሔር ብሔረሰቦችን ያዘለ ብዙ አመት የጨረሰ ብዙ ገንዘብም ብዙ ጊዜ የሚወሰደ አልበም ጨርሼ እንግዲህ ያው የሌለበት ትራክ የለም። ኦሮምኛ አለው፣ ተንቤን አለው፣ ጉራጌኛ አለው፣ ኮንሶ አለው፣ ሬጌ አንቾ የባቲ ቅኝት ትዝታም አለውና ብዙ ነው። ሬጌው ትንሽ ተቆርጦ ተለቋል። አዎ ትንሽ አዎ ሰምቻለሁ። ታዛ የሚል እሱም የአቡዲ ስራ ነው። ግጥምና ዜማ አቡዲ ነው የሰራው። አሉ የተባሉት ብቻ ግጥምና ሳሚና ፊውቸር ራሱ አሉ አዲስ አበባ ላይ ገብቷል። ሰለሞን ኃይለ ማርያም፣ አሌክስ ይለፍ፣ አብርሃም ኪዳኔ፣ ኤፍሬም፣ ቤንጃሚን ቤንጃ ብዙ አቀናባሪዎች አሉ የተባሉ የሰሩት ነውና ሳክስፎን ዘሪሁን ጥላሁን፣ ዘሪሁን በለጠ እና በቃ ብዙ አመት የወሰደ ነው። እንግዲህ እንደ እግዚአብሔር ፍቃድ በራሴ ዩቲዩብ ቻናል ላይ ለቅምሻ ብዬ 4 ስራዎችን በራሴ ዩቲዩብ ለቅቅ ያለው ሃሎ አዲስ አበባ ማራኪ ኢንተርቴይንመንት ላይ ደግሞ መላ በለኝ የሚል የምስክር አወል ግጥምና ዜማ ነው። እሱን ለቅቅ ያለው ሃሎ አዲስ አበባ፣ ሽር ጉዳ በዛክ፣ ታዛ የሚለውን ደግሞ አንበሳ የሚለውን በራሴ ዩቲዩብ ቻናል ጭኛለሁ። 4 ስራዎች ማለት ነው። 16 ሙዚቃ ደግሞ እንደ እግዚአብሔር ፍቃድ ያው አሁን በራሴ ዩቲዩብ ምን ያህል ጊዜ እንጠብቅ? አልበምሽ ለመጠበቅ ያስፈልግም በቃ ማለት ስለጨረስኩኝ ምን ስላልኩኝ ማስታወቂያውን ብቻ ሰርቼ መልቀቅ ብቻ ነው። 16 ትራክ ግጥምና ዜማ ማን ማን ተሳተፈበት? ግጥም አቡዲ፣ ሳሚና፣ ቢኒያምር፣ ታመረ ንጉሴ፣ ምዕራብ አሰፋ ጀመን ምን ላርግልህ የሰራው ልጅ ለዚሁ አሉ። ብዙ ናቸው። ስማቸውን ያልጠራዋቸው አሉ። በጣም ብዙ ሰው የተሳተፈበት 10 አመት የወሰደ ነው። እንግዲህ ያው ለሚወደኝና ለሚያከብረኝ በሚችለው አቅሜ በግጥሙም በዜማውም በጣም ተጠንቅቄለት ሃሎ አዲስ አበባን ያው ሃሎ አዲስ አበባ ስለምታወቅ ለሚወደኝና ለሚያከብረኝ በሚችለው አቅሜ እንግዲህ ይሄን ወሰብስብ አድርጌ 10 አመት ማለት አንድ ልጅ ተወልዶ ያድጋል እኮ። አንድ ልጅ ብቻ 2 ልጅ እንጂ ማርያምን ሃሎ አዲስ አበባን ሰራ የጀመረች ጓደኛዬ 3ኛ ልጇን ወልዳለች። እኔ ስጀምር እርጉዝ ነበረች የ3 ወር። ከዛ 3 ልጅ እግዚአብሔር ያሳድግላት። እኔ ደግሞ 10 አመት እንግዲህ አስቢ እድሜ እድሜ ገንዘብ ጉልበት ነው የምትወልጅበትን ገንዘብሽን፣ ጊዜሽን፣ ሰዓትሽን ብቻ ሁሉ ጊዜ እግዚአብሔር ያውቃል። እግዚአብሔር ምናምን ሲል ስትይ ስራሽ ላይ አሁን በዚህ ስራ ላይ ነው እግዚአብሔር የሚጠራው ይባላል። እግዚአብሔር የሚጠራው ሁሉ ቦታ ላይ ይጠራል። እኛ ኃጢአተኞች ነን፣ በደለኞች ነን። ግን እኛ ስራ ላይ ብዙ የሚተቹ ሰዎች አሉ። አሁን እግዚአብሔር ለሙዚቃ ምናምን ራሱ አይደለ እንደ ጉሮሮ የሰጠኝ ፈጠረኝ ሳለው አይደል ይፈጠረኝ ራሱ ነው አይደል የሚያኖረኝ። እና እኔ አንዳንድ ጊዜ ፍርላለሁና ይሄ ሁሉ አመት የወሰደው እግዚአብሔር ቢፈቅድ ነው
መተዳደሪያዬ ነው። ቤተሰቦቼን ሳስተዳድርበት የነበረ ነው። ራሴንም አስተዳድርበት ነው። ሁሉም አርቲስቶች እኮ ውጪ ወጥተው ሰርተው ኢትዮጵያኖችን አስደስተው መተዳደሪያ ስለሆነ አይደለም እና ይሄ የምትነቅፊው አይደለም። እና ብዙ ጊዜ መተዳደሪያ ምናምን የምትሉት እግዚአብሔር ሙዚቃ ላይ እንዴ ብሏል እንጂ ለምን አይልም? ደግሞ ነገ ይሰበስበኛል አይደል? ነገ ደግሞ ሲፈቅድ ዘማሪ ያደርገኛል። ነገ ደግሞ ሲፈቅድ እሱ በፈቀደው ነው ሁላችንም የምንሄደውና አንዳንድ ጊዜ እግዚአብሔር ምናምን እያሉ የሚነቅፉ ሰዎች ከሱ ፍቃድ ውጪ ምንም ነገር አይሆንም ነው መልእክቱ። በጣም እና እንግዲህ በራሴ ዩቲዩብ ቻናል ነገ ከነገ ወዲያም በቃ ማስታወቂያን ከለቀኩኝ በራሴ ዩቲዩብ ለቋለሁ ብያለሁ። የገባችሁ እንግዲህ ፍቅራችሁን ግለጹልኝ። ሰብስክራይብ እያደረጋችሁ ማበረታታት ነው። ጄሪዬ በራስ ዩቲዩብ ሲለቀቅ አንድ ሲንግል አይደለም አልበም ማለት እንግዲህ እንዳልሽው 10 አመት ጊዜ፣ ገንዘብ፣ ጉልበት ብዙ ነገርሽን ያጣሽበት ነውና በራስ ዩቲዩብ ለመልቀቅ ሲታሰብ ምናልባት ያለመታየት ምናምን ነገሮች ይኖራሉ። እንዴት አሰብሽ እሱን? ያው እንግዲህ ሁላችንም በራሳችን እየለቀቅን ነው። ትንሽ ማስታወቂያን ጠበቅ ማድረግ ያስፈልጋል። በተረፈ ግን ያው እኔ ባልፍ እንኳን ለልጅ ልጅ የሚሆን ነገር ነው። ሀገር ካለ ዓለም ካለ እንግዲህ ያው ዩቲዩብ የሚጠቅምሽ ምንድነው ቀስ እያለ ይከፍልሻል። ክፍያው አይደለም እኔ ሰው ጋር ቢዳረስልኝ ዩቲዩብ ከሚከፍለው በላይ በቁጥር በጠራልሽ በጣም ነው የምታዝኘው። ዘፈኑ የወጣበት ብር ማለት ነውና ብሩ ሳይሆን በቃ አሁን ዩቲዩብ ላይ እኔ ወስኜ ስለቀው አሁንም ቢሆን ከእግዚአብሔር ውጭ ምንም ነገር የለም። እግዚአብሔር ነው የሰው ጆሮም የሚያስነሳልሽ ሁሉ ነገር በመድኃኔዓለም ነውና ወስኜ ነው ምንም ነገር ከፍዬ እንደሰራሁት ይከፍለኛል ብዬ ሳይሆን እይታው ቀስ እያለ ከመጣ እይታው ቀስ እያለ ሰው ጋር ከገባ ነው ብዬ ወስኜ ነው። በቃ በራሴ ላይ ወስኜ ነው ምንም ነገር ድፍንፍና አድርጌ ነው በራሴ ላይ የምለቀውና እንግዲህ አሁን መድኃኔዓለም ክርስቶስ ይጨመርበት ለፍቻለሁ። እሱ ነው የሚያርመው። እንግዲህ የዩቲዩብሽ ስም ማን ነው? የዩቲዩብ ስም ያው ጄሪ ኢየሩሳሌም አስፋው። ኢየሩሳሌም አስፋው በእንግሊዘኛ ነው በአማርኛ? ጄሪ አስፋው በሁለቱም መጠቀም ትችላለሽ። ይወርዳል። አዎ በሁለቱም። እንግዲህ እግዚአብሔር ካንቺ ጋር ይሁን። እኛም ለማዳመጥ አልበምሽም ሲወጣ እዚህ ስቱዲዮ ለመገናኘት ያብቃል። ጄሪ ከቅርብ ጊዜ ወዲህ በቲክቶክ ፕላትፎርም ብቅ ብለሻል። ጓደኛዬ ስለሽ ዋቃውና ብዙ ተሰጦ ያላቸው ልጆች እምቅ ተሰጦ አላቸው፣ ነገር ግን ሚዲያውን ያላገኙ አንቺ ቤት ይመጡና በአንቺ ላይቭ ላይ ድምጻቸውን ሲዘፍኑ ሰማለሁ፣ ስታበረታቻቸው አይቼ ወርዳለሁኝና ቲክቶክ ጠቀመሽ ወይ? አዎ ቲክቶክ ለተጠቀምበት አሪፍ ነው። ለመታወቅ፣ ለመግባባት፣ ስራዎችን ለማሳየት በጣም ለተጠቀመው ሰው በመልካምነት ለሰራበት ሰው ቲክቶክ አሪፍ ነው። ለምን መላ ዓለም ላይ ስለሚታይ ቆንጆ ነገር ነው፣ ይወጣል በጣም። አሁን ከመልካምነት ብነሳለሽ ማስተር አብነት በመልካም ስራ ስለሆነ በኃይል ነው የሚታይለት። ዶንኪ ዩቲዩብን ብትወስጂ፣ ባላደራውን ብትወስጂ፣ መንገደኛውን ብትወስጂ ብዙ ደጋግ ሰዎችን እነ መማርን ጥሩ ጥሩ የሚሰሩትን ኢትዮጵያዊ ሆነው ውጭ ሀገር ሆነው ጥሩ ነገር ለእርዳታው ለምናምን ሲጠቀሙ ወኔሽ ነው የሚመጣውና ደስም ነው የሚልሽ። ይበል ነው የምትዩ፣ ታበረቻቻለሽ። እኔ ደግሞ ሙዚቀኛ ሆኜ ይሄንን ቲክቶክ ስከፍት ማርዳ የምትባል ልጅ አለች። እንዴት መልካም ሴት መሰለችሽ ከጀርመን። እሷ ሙዚቀኞቹን ታበረታታለች። እንደዚሁም ደግሞ እርዳታ ለሚያስፈልጋቸው ሰዎች እርዳታ ጀርመኖቹን ታነሳሳና ኢትዮጵያኖችን እዚህ ሀገር ላሉ ሰዎች እሷ ትረዳለች። ኤላ ደግሞ ከናዝሪት ነው። እሱም 100,000 ፎሎወርስ ያለው እሱም ከኔ ጋራ ጋዜጠኛም ነው እሱ። ዳኒ ካባ ኢንተርቴይንመንት እሱ የራሱ ኢንተርቴይንመንት አለው ስቱዲዮ። እኔ ውስጥ የማወዳደራቸውን መስኮት ላይ እሱ ነው የሚወስዳቸው በቀጥታ። አዎ ስለዚህ የስራ ምድል እየፈጠርሽላቸው ነው። አዎ ግጥም፣ ዜማ፣ ማስታወቂያ፣ ክሊፕ ያሰራል እሱ ማለት ነው ድምጻቸውን ሲያምንበት። እና ምርጥ ዘፋኞች አሉ የትም ሳይለፉ እኔ መስኮት ላይ ይመጡና እኔ እንደውም የራሴ ሙዚቃ በብዛት አላደርግም። እንደውም እነሱ ናቸው ሙዚቃሽን ጋብሽልንና ከዛ ደግሞ ለነሱ ነው በቃ በጣም ጎበዝ ዘፋኞች አሉ።
ኤፍኤም 97 እነ ቢኒ የሚገባሉ ብዙዎችም ብዙ አርቲስቶች ይገባሉ ነው መስኮት ላይ በጣም ስነ ስርዓት ያለው ነው በዛ ላይ ደግሞ በየተራ ነው ምናወራው ያለሽን ተደማምጠን ነው ብዙ ደግሞ ድርጅት የከፈቱ ልጆችን እንደዚህ የሚረዱ ሰዎችን ጄሪዬ መተሽ ይልን ብለው ያስጎበኛሉ ራሱን ምናምንና ጥሩ ነገር እንዳቅም እንግዲህ ጥሩ ነገር ነው እየተጠቀምኩበት ያለው ካባ ኢንተርቴይንመንት ነው ትልቁን ኃላፊነት ሙዚቀኞቹን የሚወስደው እኛ ጋር ይፈተናሉ እኛ ጋር ይዘፍናሉ እሱ በጣም ቆንጆ ዘፋኝ ነው ድምጽ አሪፍ ነው ካለን ቀጥታ ወደሱ ጋር እንደውም 4-5 ልጆች ወስዶ ያሰራቸው በጣም ደስ ይላል ቲክቶክ እንዴ በደንብ ተጠቅማችሁበታል እናንተ አሁን ቲክቶክ ላይ አንዳንዴ ጥሩ ነገሮች ይለቀቃሉ ፕላስ ደግሞ በዛው ተመሳሳይ ኔጌቲቭ ነገሮች ሲለቀቁ አያለሁ በጣም የሚገርምሽ በቀደምለታ እንደመጣው ነው ከዱባይ በጣም ናፍቆኝ ስለነበረ 3 ቀን በኋላ ረፍት ካረኩኝ በኋላ ገባው ማለት ነው ገብቼ በጣም ብዙ ኦዲየንስ ነበር ጠፍቼባቸውም ስለነበረ ምናምን ከመቶ ምናምን ሰው በላይ ነበር ገና ከፍቼ ምናምን እያወራን ይያለ ትንሽ 1-2 ሰዓት በኋላ አርቲስት አከለ ሞቷል ብለ ኢየሱስ ክርስቶስ በቃ የሚይዘው ምጨብጣው በቃ አልሞተም እኮ ነሽ ለዛ ሰው ለዛ ግለሰብ ለዛ አርቲስት ቤተሰብ ለራሱ የሚፈጥረው ጫና በቃ የሚያሳፈር ምክንያቱም እኛ በዚህ ቲክቶክ አሁን ስታቂው ነው የሚከፍልሽ ማርያምን ማለት አሰራሩን ስታቂው ማንበብ አለብሽ ውስጥ መግባኔ ልጄ ነው የረዳኝ እኔ አይደለም በጣም የምታቂያቸው ነገሮች ብዙ ነገሮች አሉ ከፍያው እንዴት ነው ምን ያህል ደቂቃ ብትለቂ ነው የሚሰማልሽ ምናምን የሚለው እሱ ነው ያጣ መብራን ከዛስ በይ አሁን እንደዚህ በስድብ የሚታወቁ ፎሎወርስ ያላቸው ሰዎች ሚሊዮን ቢገባ ካላወቅሹ አይከፈልም ካላወቅሹ ማትታወቂም ገባሽ አለ ውስጥ ወይራ ነው እኔ አሁን አላቀውም ልጄ ነው ይይሻል ገባሽ እና መጥፎ ነገር ባይሆን ያልሞተ ሰው ባንገልበት ባይሆን ጥሩ ነገሮች ቢሰራበት እኔ እኮ ሟች ነኝ በጊዜው ነው የሚሄደው በጊዜው ስለሚጠራኝ የእግዚአብሔር ስራዎች ነን አይደለ እንደፈጠረን ስለሚወስደን እኛ በወሰደን ቀን ቢወስደን ቲክቶክ ላይ ፎቶ ዘቅዝቆ መልቀቅ ያልሞተው ሞተ ማለት ያልሆነውን ሆነ ማለት አንቺ ያልተናገርሽውን ተናገረች ብሎ ለምን ትንሽ የፓርት ተቆረጠና አንተ ያለች ግን እኮ ለወረት ነው የሚገርምሽ ነገር የነሱ ሰይጣናዊ ስራ ሲሰሩበት ለወረት ነው ለሳምንት ሆይ ይልና ይቆማል ገባሽ አገር ካገር ማጋጨት ክፉ ነገር መናገር አንደበታችን እግዚአብሔር የሰጠን በጎ ነገር ብንችል በበጎ ቢሆን በጎ የሰሩትን ብንከተል ማለት ነው በጎ ስትሰሪ እኮ እግዚአብሔርም ይወዳል ሰውም ይወዳል አንቺም ተወጫለሽ ግን ስራዬ ተብሎ እውቅና ለማግኘትም አይደለም አሁን እኔ እውቅና ነው ብያለሁ ሚሊዮን ሰው ቢታይልሽ ታቂዋለሽ ወይ ነው ቲክቶክ ሲከፍል ቦታውን ታቂዋለሽ ወይ ታነብይዋለሽ ወይ ያለ ኖሌጅ አይሁን በእውቀት የተደገፈ ይሁን ነው ስታቂው ነው አሁን ለጥቅም ከሆነ ተሰዳድበሽም ተጋለሽም የሚከፈላቸው እኮ አሉ አውቀውት ማለት ነው አንብበው አውቀውት የተጠቀሙበት አለ ስድብ ጥቅም አለው ብለው እየተጠቀሙበት እየሰማናቸው እኮ ያሉ አሉ አይደል እንዴ ግን ያንን ስታይ ምን ይሰማሻል የተጠቀሙበት ሰው እንዴ በጣም ነው የሚገርመኝ እኔ አሁን እሱ ልጄ ባይኖር አስቢው ከፎቶ ውጭ ሊሆን አይችልም እኔ በግልጽ ነው የምናገረው ፎቶ ፖስት ማረጋው ቴሌግራም ላይ ኦር ደግሞ ምንድነው ፌስቡክ ላይ ሊሆን የሚችለው እዛ ውስጥ ገብቶ ይሄም እንደሚያስፈልገው ምን እንደሆነ በስንት ሰዓት እንደሚለቀቅ ምን ያህል እንትን እንደሆነ መቼ እንደሚከፍሉ በጣም ሆቶ ነው መቼ እንደሚያዳምጡ የሚያቀው የሚያነበው ሰው ተጠቃሚ ነው ስለዚህ ፕሊስ ያልሆነውን ሆነ ተብሎ ለማትጠቀሙበትም ሰውየውን ባንገል ሴትዮዋን ባንገል እውነት ነው ማርያም ስቴል ላይ እንደዚህ ይዘገንንሻል የእውነቴን እኮ ነው ኢትዮጵያ የሆነ ለምንድነው ጥሩ ማናስተምረው ለምንድነው ጥሩ ላንቺ እኮ ነው ጥሩ ነገር ሳረግልሽ አንቺ ደስተኛ ነሽ በይ እኔ ደስተኛ ነኝ በእግዚአብሔርም ደስተኛ ነው እውነት ነው እንዴ መልካም ነገር የሚያረጉ ሰዎችን እኮ እያየናቸው መንገዳቸው ሲጠረግ በትንሽ ጀምረው ትልቅ ቦታ ሲደርሱ እያየን እኮ ነው አይደለም እንዴ እንዳለ አልቆሙም
በጎ የሚያደርጉት አላይሻቸው በቁጥር እየጠራ መልካምነት ራሱ ይከፍላል ማርያምን ያያቸው እስቲ እነ ማስተር አብነትን ሰፊ ነው የሆነለት እግዚአብሔር ያሰፋለት እናቶቻችንን እንባቸውን ሲያብስላቸው ራሱ ሲሸከም ተሸክሞ ሲያስገባ የተሸከመ እድሜና ጤና ያላየውን ይስጠው አሜን እውነት እግዚአብሔር ያየውን ሰው ያላየውን ይስጠው ለሰው ልጅ እድሜና ጤና ነው እስቲ ላይ እድሜ ከእድሜው እግዚአብሔር ይቁረስለት ከጤናው ሁሉንም ደግ ይሄ መንገደኛው ብቲ መልኩን ሳያሳይ ታዲያ ተከታዮቹን ከምርቃት ጋራ ይሄን መውሰድ አይሻልም ያንን ብንዋሳ አይሻልም በጎ በመልካም ነገር ብንታወቅ እሱን ነው የሚወደው እግዚአብሔር ያው እንግዲህ ሁላችንም አንድ አይነት ነን መሆን አንችልም ያው ሰይጣናዊ መንገድን የሚያዘው እየኖረ ነው እግዚአብሔር መንገድ ያዘን እየኖረ ነው እና የእግዚአብሔሩ ይበልጣል ያኛው ለወረት ነው ስድብ ለወረት ነው ቅናት መጥፎ ነገር ማድረግ ይሄ በቃ ያልሆነ ሆን ለጊዜው እሱ ያሳሰበው ሰይጣንና እሱ ይደሰታል ከዛ በኋላ ይጠፋል እሱ ከሚሆን የማይጠፋው መልካምነት የማይጠፋው ላይክ ኮሜንት ማድረግ መውደድ ማክበር ለራስ እኮ ነው ምንም አይከፍልሽ እንደው የገጠመሽ ነገር አለ አንቺን ባንቺ ላይቭ ላይ ከዚህ በፊት ጆሲዬ ላይ ማለት ነው ጆሲ ኢን ዘ ሃውስ ሳይዘጋው በፊት ምንድነው ጄሪ ምን ቆራርጠው ገደሏት ወጋክተው ምናምን 10 ጊዜ ከዚህ በፊት የሆነ ፋይት ነበረ የሆነ ከውጭ እንደመጣሁኝ ምናምን ሆነ ብቻ ከጓደኞቼ ጋር ምናምን ሳላስበው የሆነ ነገር ተፈጥሮ ነበር አለፈሱ እና ያለፈውን ነገር እንደ አዲስ አርገው በዛም ብለው ያወራሉ ከዛ ለዛ መግለጫ መስጠት አለብኝ ብዬ ጆሲዬ ጋር ቀርቤ እባካችሁ ለምን ሁሉ የሞተ ነው በመኪና ተሰበረ ነው ተፈጠፈጠ ነው በቃ ተቆረጠ ነውና ሆስፒታል ተኝቷል ነው ምንም መነሻ ውል የሌለው ወሬ በቃ ያስጠላልና በሴሌብሪቲ ሰዎች መነገድ እና ነግደው እኮ ቢያተርፉ ነው እንዳልኩሽ እኮ ነግደው ቢያተርፉ ደስ ይላል በስድብ ይከፍላል አይደለ ቲክቶኩ ማደጉን ነው የሚፈልገው ሲጀምር ለስድብና ለበጎ ነገር የተፈጠረ ነው የሚመስለው እሺ ይሁን ተሳድቦ የተጠቀሙበት ውስጡን ስለሚያውቁ የተጠቀሙበት ሰው አለ ብዬሻለሁ እንደዚሁ በጎ ነገር ደግሞ አድርገው የተጠቀሙበት ሰዎች አለና እነዚህ ግን ፈጠራ የሚሰሩት ምንም አይጠቀሙበትም በእርግጠኛነት ነው ምንነግርሽ አይጠቀሙበትም ማርያምን ምክንያቱም አያውቁትማ ቢያውቁት ኖሮ የሰው ፎቶ ሳትሞች መዘቅዘቅ ሳትቆረጭ ተቆረጠ ማለት ያልሆነ ነገር ሆነ ማለት ሽብር መፍጠር ምንም ጤናም አይደለም ጤናም አይሰጥም ለማንም ምንም አያደርግም እንደውም ሳልሞት ሞተች ሲለኝ እግዚአብሔር እንደውም እድሜ ይጨምርልኛል ሞኝነታቸው ነው ለምን ያስደነግጣል ግን በሰዓቱ በጣም ነው የሚያስደነግጠው እንጂ እንኳን ሞተችን ይቀርና ትንሽ ኔጌቲቭ ነገር ስላንቺ ሲሳብ በጣም አልኩሽ እኮ እኔ የሞተ ብለውኝ እውነታችሁን ከሆነ ባካችሁን ኮሜንት አድርጉልኝ ስላቸው ባሰባቸው ያልሞተውን ሰው ሞተም በቃ አጠፋሁት በቃ ላይቭን አቋርጥኩ ሁልጊዜ 2 ሰዓት ነው የምከፍተው 6 ሰዓት እንደምን አመሻችሁ የእግዚአብሔር ቤተሰቦች ብዬ ከፍታለሁ በጣም ስራት ያለው ያየው ልክ 5 ሰዓት ላይ ልክ ነው ጄሪዬ ሞታ አባባሱ ጭራሽ ወይኔ ጉዲ ወይኔ ስደት አይኒክ ይጥፋ ወይኔ ስደት ወይኔ እንደው ለሀገሩ ባበቃው ኖሮ ብዬ ጭራሽ ብሶባቸው ከጥግ እስከ ጥግ ሞቱ ያልተፈጠረ ነገር ወይኔ ሲነጋ ሰማለሁ የለም ጭራሽ ወይኔ እግዚአብሔርዬ በጣም አዝኜ በቃ ከዛ እንጃ በዚህ የሚያገኙት ደስታ እኔ አላቅም ብቻ እግዚአብሔር ልቦና ይስጣቸው ለሁላችንም ይስጣል አውቀው ነው ምን እንደዚህ እንጃ እኔ አላቅም ብቻ እና ቲክቶክ ላይ ግን አሁን አንዳንድ አያለሁኝ ብዙም ባልቆየኔ የሚወዱሽ የሚያደንቁሽ ሰዎች እንደዚህ በላይቭ ሲያገኙሽ ስላየሁኝ ነውና እስቲ እሱን ትንሽ ወይን በጣም ብዙ ናቸው እንደውም አንዳንዶቹ ይደነግጣሉ እናት እንደ ዘፋኛው ናት ጄሪ ናት አይደለችም በቃ ላይቭ ላይ ጋር በቀደም እንደውም በጣም ከጎንደር ነው ይሄ ቆንጆ እንዴት እንደተንቀጠቀጠች እኔ አንቺ ፊት አልዘፍን ምን ኧረ ተይኝ በእናትሽ እንደሷ አትበይ እኔ ስላገኘሁሽ ማርያም ከካናዳ ከዱባይ ከአሜሪካ ነች አይደለችም ወይኔ ጄሪ ናት አይደለችም ነሽ ግን ልግባ የእውነትሽን ይቅርብኝ ምን ኧረ እባክሽ ስለመዳኔንም ነኝ ካንቺ
እንዴ ስንት ለፍቼ ነው እዚህ የደረስኩት። መጀመሪያ ሰፈር ዘፍኜ፣ ትምህርት ቤት ዘፍኜ፣ ከዛ ሰፈሩ ዘፍኜ፣ ከዛ ቀበሌ፣ ከዛ በኋላ ናይት ክለብ፣ ከዛ በኋላ ነው ወደ እኔ የመጣሁት። የኔ ቆንጆ እንደዚህማ እንዳትዪ። ከኔ በላይ ደግሞ ያሉ አንጋፋ አርቲስቶች የወጡበት እነ ኤፍሬም እና አስቴር አወቀ እና መልማል እነ ፍቅር አዲስ ጠቅላላ የወጡበት ከዛ ነው እኛ ስቴፕ ባይ ስቴፕ የመጣ ነው። እንደዚህ በሽ ለራስሽማ እንትን እንዳሰጭ በቃ ቆይ ልቤን ቆይ አንዴ ቆይ ረፍት ታደርጋለች እንደገና ረፍት አረ ስለመዳ አረ ተይሽ ማት ያስማማል። ፍቅራቸው ደስ ይልሻል የሚሰጡሽ ኢነርጂ እንደዚህ አይነት ስትሆኚ በቃ ሁሉ ጊዜ ከፍተሽ እንደዚህ እንደውም የበለጠ ታበረታቻለሽ። እና ብዙዎቹ ሲገቡ አያምኑ እንዴ ጄሪ ነሽ እርግጠኛ ነሽ? አረ እንወድሻለን ከነ ቤተሰቦቼ ይሁንሽ ቤተሰቦቼ ደስ ይላል። ሞራል ምን አይደል? እግዚአብሔር ይወድልኝ እላቸዋለሁና እግዚአብሔር ይስጣቸው በጣም በጣም። ቲክቶኩም ደግሞ እንደነገርኩሽ የአራት ሰው ነው። ያው ኤላ አለ ብዬሻለሁ ከናዝሬት፣ ከጀርመን ደግሞ ማርዳለች መልካም ሴት እጅግ በቃ እኔ መስኮት ላይ ራሱ ለልብ ህመምተኛ ለማንም ለሜላት 100,000 ብር ተዋጥቶ አስገብታላታለችና እሷ አለች። ዳኒ የመጀመሪያዬ እሱ የ90ዎቹም አርቲስት አለ እኔም አለው እንዲህ በግሩፕ የምንሰራው ነው። ማነች ስሟ ደግሞ የቆሎ ተማሪ ትግስት እሷም አለችበት እንደዚህ ገብታ ሁሉንም እያበረታታል ወደ እንጀራ መቀየር ማለት ነው ወደ ስቱዲዮ ነውና በጣም ደስ ይላል። ቲክቶክ ላይ ያለው ከተጠቀማችሁበት እግዚአብሔር ክብር ካረፈበት አይምሮአችሁ ላይ መልካም ነገርና መልካም ምግባር ካለ የምትጠቀሙበት ነውና ተጠቀሙበት። መልካምነት አያስከፍልም ለራስ ነው። እውነት ነው። ኧረ አንድ ሙዚቃ አዎ ከኔ ነው ደስ ካለሽ ጄሪ እኔ ከኔ ፓንቺ እናርግና በኋላ ከሌላ ሰው እንዘጋለን። አዲስ የለቀኩት አለ ማራኪ ኢንተርቴይንመንት ላይ አዎ መላበለኝ የሚል ተንቤ ነው። ግጥምና ዜማ ምስክር አወል ነው የሰራው። ያቀናበረው ደግሞ ቤንጃሚን ነው። የኔ ፍቅር እንዳልልህ ለካ ዛሬ የሌላ ሆነሃል ቁርጤን እንኳን ያወቁት ልቤ ደግሞ ዛሬም ያስብሃል ምን ይሻላል የኔ ገላ ዓለም ዳለኝ ካንተ ሌላ የውሸት ነው ውሎ አዳሬ መላ በለኝ መተህ ዛሬ መላ በለኝ ተው ዛሬ ከስቼ እንዲጠቁሬ አንድ ነገር ከምሆን በሞቴ ናልኛ ሆን መላ በለኝ ተው ዛሬ ከስቼ እንዲጠቁሬ አንድ ነገር ከምሆን በሞቴ ናልኛ ሆን። ዋው ቃል የለኝም። ጄሪ አሁን ምን ያህል ስራዎች አሉሽ? ሶስተኛ አልበም ደርሰሻል። ሲንግሎች ምን ያህል ተጠቅሙ? ሲንግል እንግዲህ ማስታወሻው እንግዲህ ወደ 8-9 ይሆናል ይመስለኛል ሲንግል። ክሊፖቹም ደግሞ እንደዛው 9-10-11 ነገር ይሆናል። ካሁኑ ሶስተኛ አልበቤ ነው ብዬሻለሁ። ያው በጣም በርካታ ስራ ነው። ከዚህ ሁሉ ግን ሀሎ አዲስ አበባና ምን ላርግልህ ነጥሮ እንትንም ምን ላርግልህ አግባ በኦዲዮም አለው ቁጥር 2 ብዬ እንደ ሀሎ አዲስ አበባ ከወንድ ጋራ ፊውቸር ከደረጀ ጋር ጎበዝ ዘፋኝ ከሱ ጋራ በቀበብሎች ሰርተናል። ክሊፕ አለው እሱ አግባ። ለምን አግባ ብዙ ጊዜ ያው እንደ ሀሎ አዲስ አበባ በሁለተኛ ደረጃ ሲደመጥም የነበረው የኢትዮጵያ ቴሌቪዥን ኢቲቪ1 ኢቲቪ2 ኢቲቪ3 90ዎቹ ጠቅላላ በሙሉ በዛ እስቲ በድምጽ አስተዋሽ ነው ምን አግባ የሚለው ነው። ትዳር ይነገርለት ትዳር ይመስከርለት ትዳር ይነገርለት ትዳር ይመስከርለት ያላገባ አግባ ያላገባሽ አግቢ ያላገባ አግባ ያላገባሽ አግቢ አግባ ታታታረረ አግባ አንሶላው ቀዝቃዛ ልክ እንደ በረዶ ወዳጁን ያስባል ትራሱን ጨምድዶ እንዳትጠይቁኝ ማን ይሆን ብላችሁ ከወንድ ላጤዎች ታጣሉኛላችሁ ቁርሱ ከሻይ ቤት ነው
ምሳ ከሆቴል እራቱን ገዛዝቶ ይዟል በፌስታል ምንም ቤቱ ባይደምቅ እንደ ጎረቤቱ አንድ ጠርሙስ አይጠፋም ከቤቱ ቤቱ አግባ ቤቱ አግቢ ቤቱ አግባ ይላል። ላላገባችሁ አግቡ። ያላገባችሁ በሙሉ እንግዲህ ትዳር ቆንጆ ነው፣ ከአንድ ሁለት ይሻላል፣ ቢወድቅ ያነሳል ይላል መጽሐፍ ቅዱሱና የተባረከውም ትዳር ነው። አግቡ ነው የምንለው። አንዳንዶቹ ትዳር ያስፈራል ጄሪዬ እንዴት ነው ምናምን አንቺ አግብተሻል ምናምን ይሉኛል። አንቺማ አግብተሻል ይታወቃል። ከማግባቴ በፊት ስለሆነ የምመክራቸው እሷ ሳታገባ ሰው ነው አግባ ትላለች። መጀመሪያ እሷ አግብታለች ምናምን ይሉ ነበረ። ጨረስኩት እኔ ደግሞ አግብቼ በዛው። ጄሪዬ እንደው በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ በዛው አያይዘሽ ደግሞ ማመስገን የምትፈልጊው አካል ካለ መድረክ ያንቺ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ያው በጣም የምንወደው የምናከብረው ውድ ሀገራችን ኢትዮጵያን እንግዲህ እግዚአብሔር አምላክ አጋዚት ዓለም ስላሴ ዓለምን በጥይቅ ያቆሙት እግዚአብሔር ከክፉ ነገር ይጠብቅልን፣ ከሁሉም ነገር ከጦርነቱም ከረሃቡም ይጠብቅልን። ዓለም እንግዲህ እንደበሶ እየተበጠበጠች ያለንበት ሰዓት ነው ያለነውና እግዚአብሔር ይቅር እንዲለን ሁላችንም በሃይማኖታችን ስለ ሀገራችን እንጸልይ። ሀገር ውስጥም ውጭም ያሉት ኢትዮጵያኖች በሙሉ በሰላም እግዚአብሔር እንዲጠብቅልን። ዓለምን ያቆመው እንግዲህ እግዚአብሔር ነውና እሱ እግዚአብሔር እንዲተውልን ጾም ጸሎት ያስፈልገናል። ለሀገራችን መጸለይ ያስፈልገናል። ሌላ ሀገርም የለንም። እንደዚሁም ደግሞ ከሀገራቸው እንጀራ ፍለጋ የወጡት መላው ዓለም ላይ ያሉት አፍሪካን ብቲ፣ አረብ ሀገር ብቲ፣ ኤሮፕ ያሉት ብቲ መላው ኢትዮጵያኖች በሙሉ ባላችሁበት እግዚአብሔር ይጠብቃችሁ። ጸሎታችሁን አድርጉ። ሀገረ እግዚአብሔር የሆነችውን ቅድስት ሀገራችንን የምዬ ማርያም ልጅ ይጠብቅልን እላለሁ። በተረፈ ደግሞ ያው የምወደው ልጄን አሜን ሳምሶምን ምዬ ማርያም እንደ አንድ ልጅሽ አንድ ልጄን ጠብቂልኝ። ሮዛዬ ባለሽበት እድሜና ጤና ይስጥልኝ፣ ከነ ልጅሽ እግዚአብሔር ይባርክሽ እላለሁኝ። ስለምታረጊው ደግነት ስለምታስጠሪው ሀገርሽን እግዚአብሔር በድብቅ የሰጠሽውን በይፋ ይስጥሽ እላለሁኝ ከነ ቤተሰቦችሽ። እንደዚሁም ደግሞ አልማዝ ከበደ እህቴን እጅግ አድርጌ በጣም አመሰግናለሁ። ከኔ ሙዚቃ ላይ ሲሳተፉ የነበሩት ገጣሚም ደራሲም ሁላችሁንም እነ ሰለሞን ኃይለ ማርያም ጠርቼ መቼም አልጨርስም። አብርሃም ኪዳኔ፣ ቤንጃሚን፣ እንደዚሁም አቡዲንም ሳሚናንም ብዙ ናቸው የተሳተፉት። ለእናንተ እድሜና ጤና ፍቅርና ሰላም ይስጥልኝ እላለሁ። እንዲሁም ስቴላ ሾን በጣም አድርጌ ከነ ካሜራማኖቹ በሙሉ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልን። ስለነበረን ቆይታ እግዚአብሔር ያክብርልኝ እላለሁ። እኔም ጄሪዬ ጥሬና አክብረሽ ስቱዲዮ ስለተገኘሽልኝ እጅግ አድርጌ አመሰግናለሁ። አልበምሽ ወጥቶ ደግሞ እዚህ ስቱዲዮ እንደምንገናኝ ባለሙሉ ተስፋ ነን። ስላገኘሽ በድጋሚ በጣም ደስ ብሎኛል። አመሰግናለሁ። ስትከታተሉት የነበረው ፕሮግራም ይሄንን ይመስል ነበረ። እንደወደዳችሁት ባለሙሉ ተስፋ ነን። እኔ አዘጋጅቼ ያቀረብኩላችሁ ምህረት ግዛው እስቴላ ነበርኩኝ። መልካም ሳምንት።